ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ይህንን 2 ቀን አዲስ ነገር ነበር፣ ነገር ግን እኔ አልተመቸኝም እና ቪዲዮ አልሰራሁላችሁም። በጣም ይቅርታ። ዛሬ እንግዲህ ተመልሻለሁ ማለት ነው። በዛሬው በማክሰኞ የቀን ውሎ ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ አድርጉት። እስከ መጨረሻው ልዩ ጓደኞቻችሁም ሸር እያደረጋችሁ ተከታተሉ። ዛሬ እንግዲህ ቀኑ ያው እንደምናውቀው ማክሰኞ ነው፣ አፕሪል 22 2025 ማለት ነው። ወይንም ደግሞ በሀገራችን ወራቱ ሚያዝያ ነው 2017 ማለት ነው። ዛሬ አዲስ ነገር በኢትዮጵያም ሆነ በሁሉም ቦታ አዲስ ነገር አለ። አብራችሁኝ እስከ መጨረሻ ተከታተሉ። ላይክ አድርጉት ቪዲዮውን። እንግዲህ ወሬ አላበዛባችሁም፣ ቀጥታ ወደ መጣሁበት አልፋለሁ ማለት ነው። በኢትዮጵያ 1 ግራም 21 ካራት የባህሪን ወርቅ 14100 ብር እየተሸጠ ይገኛል። የሳዑዲ ወርቅ 11800 ብር እየተሸጠ ይገኛል ማለት ነው 1 ግራም። የሀገራችን የኢትዮጵያ ወርቅ 1 ግራም 3800 ብር እየተሸጠ ይገኛል። ይሄ እንግዲህ በኢትዮጵያ ያለው የዛሬው የቀን ውሎ ሲሆን መለስልና ወደ ሳዑዲ አረቢያ ያለውን አዲስ ነገር እነግራችኋለሁ። በዛሬው ማክሰኞ ውሎ 24 ካራት 1 ግራም ወርቅ በሪያድ ከተማ 488 ሪያል እየተሸጠ ይገኛል። እንዲሁም 22 ካራት 1 ግራም ወርቅ 453 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት ባህሪን 1 ግራም ወርቅ 436 ሪያል እየተሸጠ ይገኛል ማለት ነው። 18 ካራት 383 ሪያል በመሸጥ ላይ ይገኛል። ይሄ በሪያድ ያለው የወርቅ ዋጋ ነው። እንግዲህ እኔ ለመጨረሻ ቪዲዮ የሰራሁላችሁ ያው እንደነገርኳችሁ ይችን 2 ቀን ቪዲዮ አልሰራሁም። ስንት ነበር? 411 ሪያል ነበር ወቅቱ። አሁን 21 ማለት ነው። 21 411 ሪያል 14 ሪያል እያለ 436 ሪያል ገባ ማለት ነው። እሰቡት። እና የወርቅ ዋጋ በጣም ጨምሯል። አሁን ላይ ወርቅ የሚገዛበት አልሆነም። እንደውም አንድ ልጅ ከ2 ቀን በፊት 17 ግራም በ500 ሪያል ገዛሁ እያለች ነበረ። ብዙ ልጆች እንደዚህ እያሉኝ ነበር ማለት ነው። ሪያድ ያሉ እስከ ደሪባው ማለት ነው 500 ሪያል የታሰበባቸው። ስለዚህ አሁንም መለስ ብዬ በጦይፍ 1 ግራም 24 ካራት ወርቅ 430 ሪያል በመሸጥ ላይ ይገኛል። 22 ካራት 396 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራት ባህሪን 378 ሪያል እየተሸጠ ይገኛል። 18 ካራት 324 ሪያል እየተሸጠ ይገኛል። ይሄ ጦይፍ ላይ ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ጅዳና መካ አንድ አይነት ነው፣ ልዩነት የለውም። ምንም የ1 ብር እንደዛ ነው፣ ልዩነት የለውም። ጅዳ ላይ እንግዲህ 1 ግራም 21 ካራት የባህሪን ወርቅ 356 ሪያል እየተሸጠ ይገኛል ማለት ነው። ያው ባለፈም ቪዲዮ ላይ እንደሰማችሁት የባለፈውን ቪዲዮ ያልሰማችሁ ያው ተመልሳችሁ ማዳመጥ ትችላላችሁ። ወርቅ እየጨመረ እንጂ እየቀነሰ አልመጣም። መቼ ይቀንሳል የምትሉ ልጆች ያው ይሄን ቀን ይቀንሳል ልላችሁ አልችልም። ወርቅ ከዶላር ጋር የተያያዘ ስለሆነ ማለት ነው። ዶላር ሲጨምር ይጨምራል፣ ሲቀንስ ይቀንሳል። ያው በየጊዜው አብረን ማየት ነው እንጂ ማለት ነው። በመቀጠል ያው አብሃ፣ ደማም፣ ከሚስ ምሽት እንዲሁም ተቡክ በተለያዩ ቦታ ያላችሁ ጀዛን፣ ክሌስ፣ ራቡ ሁሉም ቦታ ያላችሁ ብቻ የወርቅ ዋጋ አሁን ላይ ሁሉም ቦታ አንድ አይነት ነው፣ ልዩነት የለውም። ትንሽ ሪያድ ነው እንጂ በሌላው ቦታ ሁሉም አንድ አይነት ነው። በጣም ጨምሯል ማለት ነው። እና እኔ ያው ግዙ ልላችሁ አልችልም። አሁን ቢያንስ ትንሽ ብትታገሱ ገንዘብ አስቀምጣችሁ ወርቅ እንገዛለን ብላችሁ አስባችሁ ተዘጋጅታችሁ ከሆነ ምናልባት እንደው ወጠኔ ላይ ነው የምጠረጥረው እንጂ ከዛ ውጭ ይቀንሳል የምለው ነገር የለም።
ተቀነሰም እንግዲህ አብረን እናያለን። እኔ ለራሴ ግን ወጠኔን ነው እየጠበቅ ያለሁት። ኢንሻአላህ በዛን ሰዓት አብረን እንገዛለን ማለት ነው። ከቀነሰም ቀነሰ፣ ካልቀነሰም ደግሞ ባለው ዋጋ በዛን ሰዓት እንገዛለን ማለት ነው። ወጠኔ ላይ ካልቀነሰ መቼም አይቀንስልንም እና ይህንን ይመስላል። ቀጣይ እንግዲህ በጀርመን ሀገር 1 ግራም 24 ካራት 97 ዩሮ እየተሸጠ ይገኛል። 22 ካራት 89 ዩሮ እየተሸጠ ይገኛል ማለት ነው። 21 ካራት 85 ዩሮ እየተሸጠ ይገኛል። እና ውድ ቤተሰቦቼ ይሄ በጀርመን ያለው የወርቅ ዋጋ ነው ማለት ነው። እንዲሁም ኳተር ምን ያክል ነው የሚለውንም አብሬ የምነግራችሁ ይሆናል። ኳተር ላይ 24 ካራት 1 ግራም ወርቅ 403 ዲናር እየተሸጠ ይገኛል። 22 ካራት 368 ዲናር እየተሸጠ ይገኛል ማለት ነው። 21 ካራት 353 ዲናር እየተሸጠ ይገኛል። ይሄ በኳተር አገር ብር ማለት ነው። እና ውድ ቤተሰቦቼ እንዲሁም ደግሞ አውስትራሊያ 1 ግራም 21 ካራት የባህሬን ወርቅ 152 ዶላር በአውስትራሊያን አገር ማለት ነው ብር እየተሸጠ ይገኛል። እዛ ያላችሁ ልጆች እንግዲህ ዋጋው ይህንን ይመስላል። አሜሪካን ላይ 1 ግራም 21 ካራት የባህሬን ወርቅ 100 ዶላር እየተሸጠ ይገኛል ማለት ነው። መለስ ስል ያው በኳተርም ነግሬያችኋለሁኝ። እንዲሁም ደግሞ በሳዑዲ አረቢያ ያለውን የወርቅ ዋጋ ነግሬያችኋለሁ። ጆርዳን ላይ ያው ቀነስ አድርጎ ነበር፣ እየጨመረ ደግሞ አሁን 1 ግራም 21 ካራት የባህሬን ወርቅ 69 ሪያል ሆኗል ማለት ነው ዛሬ። ባለፈ በጣም ቀንሶ ነበር 59 ወርዶላችሁ ነበረ። አሁን ጨምሯል። ሁሉም ቦታ እየጨመረ ነው ማለት ነው። ስለዚህ ውድ ቤተሰቦቼ ያለው የወርቅ ዋጋ ይህንን ይመስላል። በኩዌት 1 ግራም 24 ካራት ወርቅ 35 ነው ማለት ነው። 35 እየተሸጠ ነው ዛሬ በማክሰኞ የቀኑ ነው። 22 ካራት 31 እየተሸጠ ነው። 21 30 እየተሸጠ ነው ማለት ነው። ውድ ቤተሰቦቼ 18 ካራት 25 እየተሸጠ ነው። ይሄ እንግዲህ በኩዌት ሀገር ያለው የወርቅ ዋጋ ነው ማለት ነው። ኩዌት ያላችሁ መለስ ብዬ በዱባይ ወይንም በኢማራት ያለውን የወርቅ ዋጋ እነግራችኋለሁኝ። ዱባይ ያላችሁ ወይንም ኢማራት ያላችሁ ውድ ቤተሰቦቼ 24 ካራት 1 ግራም ወርቅ 405 ሪያል 5 ድርሃም እየተሸጠ ይገኛል። 22 ካራት 371 ድርሃም እየተሸጠ ይገኛል ማለት ነው። በዶላር 100 ዶላር እየተሸጠ ይገኛል። 24ቱ 110 ዶላር እየተሸጠ ይገኛል ማለት ነው። 21 ካራት 353 ድርሃም እየተሸጠ ይገኛል። በዶላር 96 ዶላር እየተሸጠ ይገኛል ማለት ነው። 18 ካራት 304 ድርሃም እየተሸጠ ይገኛል። በዶላር 82 ዶላር እየተሸጠ ይገኛል ማለት ነው። ይሄ ኢማራት ላይ ያለው የወርቅ ዋጋ በዛሬው በማክሰኞ ውሎ ወይንም ደግሞ በ2025 በቀን 4 በ22 ማለት ነው። 4ኛ ወር 22 ማለት ነው ቀንና ውድ ቤተሰቦቼ ይህንን ይመስላል። ለዛሬ እንግዲህ ይዤ የመጣሁት የወርቅ ዋጋ ይህንን ይመስላል። ላይክ ማድረጋችሁን ሼር ማድረጋችሁን መዲና ላይም ያልነገርኳችሁ ተመሳሳይ ስለሆነ ነው። ሳዑዲ ይሄ ብዬ ያልዘረዘርኩላችሁ ሁሉም ከተማ ተመሳሳይ ነው። ትንሽ የሪያድን ዋጋ ነግሬያችኋለሁ። የጅዳም የመካም ሁሉም ቦታ አንድ አይነት ስለሆነ ነው። እንዲቀንስ እንግዲህ ዱዓ እናደርግበታለን ማለት ነው። በእርግጥ ብዙ ነገሮች ዱዓ የሚያስደርጉን አሉ። ካለን እንለብሳለን፣ ከሌለን ደግሞ ምንም ማድረግ አንችልም። ኢንሻአላህ አላህ ይወፍቀናል ማለት ነው ውዶችዬ። ስለዚህ በዛሬው ይዤላችሁ የመጣሁት የወርቅ ዋጋ በአውስትራሊያ፣ በአሜሪካ እንዲሁም ደግሞ በኢትዮጵያና በሳዑዲ አረቢያ፣ በዱባይ፣ በኳተር እና በኩዌት ያለው የወርቅ ዋጋ ይህንን ይመስላል ማለት ነው።
በጀርመንም ያለውን የወርቅ ዋጋ ነግሬያችኋለሁኝ። ሁላችሁንም በጣም ነው የማመሰግነው። አላህ ያክብርልኝ ሁላችሁንም። እንዲሁም 20 ሺህ ሰብስክራይብ አስገብታችሁኛል። እውነት ቃላት የለኝም። በርቺ ጠንክሪ እያላችሁ ምርጥ ምርጥ ኮመንት የምጽፉልኝም አላችሁ ውድ እህቶቼ፣ ኮመንትም የምጽፉ እንዲሁም ደግሞ ሳይመቻችሁም የማትጽፉ ላይክ እያደረጋችሁ የምትከታተሉ ሁላችሁም ውድ ቤተሰቦቼ ለእናንተ እውነት ቃላት የለኝም። የኔ ደስታ የሚያስደስታችሁ በምለቃቸው ቪዲዮዎች በቃ የኔ ደስታ ለእናንተም ደስታ እንደሆነ በደንብ ነው ያወቅኩበትና ከልብ ነው የማመሰግነው።